ዛሬ የምንነጋገረው ስለ ትንሽ ነገር ግን በንጥረ ነገሮች ስለታጨቀች ድንቅ ፍሬ ነው። ሰሊጥ። ብዙዎቻችን ሰሊጥን የምናውቀው ለዳቦ ማጌጫ ወይንም ለቅባትነት ብቻ ነው። ነገር ግን በውስጡ የያዘው የጤና ሚስጥር እጅግ ግዙፍ ነው። በዚህ ቪዲዮ የ2023 እና የ2024 የቅርብ ጊዜ ሳይንሳዊ ምርምሮችን መሰረት በማድረግ ሰሊጥ በሰውነታችን ላይ የሚያመጣቸውን 10 ተአምራዊ ጥቅሞች በዝርዝር እናያለን። ከልብ ጤና እስከ አእምሮ ንቃት፣ ከአጥንት ጥንካሬ እስከ ሆርሞን ያለውን ሳይንሳዊ እውነታ እንፈትሻለን። ስለ ጤናችሁ የምታስቡ የምትጠነቀቁ ከሆነ ይህ ቪዲዮ ለእናንተ ነው። እስከ መጨረሻው አብራችሁን ቆዩ። ቁጥር 1 የሰሊጥ ጥቅም የልብ ጤናን መጠበቅ ነው። ሰሊጥ በውስጡ ሞኖ አንሳቹሬትድ እና ፖሊ አንሳቹሬትድ የሚባሉ ጤናማ ቅባቶችን ይዟል። እነዚህ ቅባቶች በደም ውስጥ ያለውን መጥፎ ኮሌስትሮል በመቀነስ የልብ ቧንቧዎች እንዳይጠቡ ያደርጋሉ። የ2024 ኒውትሪሽን ኤንድ ሜታቦሊዝም ጥናት እንደሚያሳየው ሰሊጥን አዘውትሮ መመገብ ትራይግላይሴራይድ የተባለውን ጎጂ ስብ በከፍተኛ ሁኔታ ይቀንሳል። ሁለተኛው ጥቅም ደግሞ የደም ግፊትን መቆጣጠር ነው። ሰሊጥ በማግኒዥየም እጅግ የበለጸገ ነው። ማግኒዥየም ደግሞ የደም ቧንቧዎች ዘና እንዲሉና ደም ያለ ጫና እንዲዘዋወር ያደርጋል። በውስጡ ያለው ሰሳሚን የተባለው ንጥረ ነገር ደግሞ የደም ቧንቧዎች እንዳይቆጡ ወይንም ኦክሲዴቲቭ ስትረስ ይከላከላል። ይህም በተፈጥሯዊ መንገድ የደም ግፊትን ለማስተካከል ይረዳል። ሶስተኛው ጥቅም የደም ስኳርን ማመጣጠን ነው። ሰሊጥ በውስጡ ያለው ፋይበር እና ፕሮቲን ካርቦሃይድሬት በቶሎ ወይንም በፍጥነት ወደ ደም እንዳይገባ ያዘገያል። በ2024 የወጣ ክሊኒካዊ ጥናት እንደሚያሳየው ለ8 ሳምንት ሰሊጥን የተጠቀሙ ሰዎች የረጅም ጊዜ የስኳር መጠን መሻሻል አሳይቷል። አራተኛው ብዙዎቻችንን የሚያስገርመው ሰሊጥ ለአጥንትና ጥርስ ጥንካሬ ያለው ፋይዳ ነው። ሰሊጥ የካልሲየም መከማቻ ነው። 3 የሾርባ ማንኪያ ሰሊጥ ብቻ የቀን የካልሲየም ፍላጎታችንን 25% ይሸፍናል። በተለይ በወተት ተዋጽኦ አለርጂ ላለባቸው ሰዎች ሰሊጥ ምርጥ አማራጭ ነው። በተጨማሪም ሰሊጥ ዚንክና ፎስፈረስ ስላለው ለአጥንት እድገትና ጥንካሬ ወሳኝ ነው። እናስታውሱት፣ ሰብስክራይብ አድርገዋል። አምስተኛው በሽታ የመከላከል አቅምን ማሳደግ ነው። ሰሊጥ የዚንክ የሴሌኒየም እና የብረት ምንጭ ነው። እነዚህ ማዕድናት ነጭ የደም ሴሎች በብቃት እንዲሰሩ ያደርጋሉ። የዚንክ እጥረት ካለብን ሰውነታችን ለኢንፌክሽን ተጋላጭ ይሆናል። ሰሊጥ መመገብ ይህንን ክፍተት ያስተካክላል። ስድስተኛው የሰውነት መቆጣትን ወይንም ኢንፍላሜሽን መቀነስ ነው። እንደ አርትራይተስ የመሳሰሉ የመገጣጠሚያ ህመሞች መነሻቸው እብጠት ነው። በሰሊጥ ውስጥ የሚገኙ ንጥረ ነገሮች ጸረ እብጠት ወይንም አንቲ ኢንፍላማቶሪ ባህሪ አላቸው። ይህም በመገጣጠሚያ ላይ የሚከሰተውን ህመምና መቅላት ለመቀነስ ይረዳል። እስካሁን ያየናቸው ጥቅሞች ለውስጣዊ ጤናችን ወሳኝ ናቸው። ሰሊጥ ለውጫዊ ውበታችን፣ ለሆርሞን ሚዛንና ለአእምሮአችን ንቃት ያለውን አስገራሚ ፋይዳ እንይ። ሰሊጥ ተፈጥሯዊ የውበት ዘይት ተብሎ ቢጠራ ማጋነን አይሆንም። በውስጡ ያለው ከፍተኛ የቫይታሚን ኢ መጠን ቆዳችን ከፀሐይ ጨረርና ከብክለት ከሚመጡ ጉዳቶች ይጠብቃል። ወጣትነቱን ጠብቆ እንዲቆይ ያደርጋል። በተጨማሪም በውስጡ ያለው ዚንክ ለኮላጅን መመረት ወሳኝ በመሆኑ የቆዳን መለጠጥና የፀጉራችንን ጥንካሬ እንዲጠበቅ ይረዳል። ስምንተኛውና እጅግ አስፈላጊው ነጥብ የሆርሞን መዛባትን ማስተካከል ነው። በተለይ ማረጥ ወይንም ሜኖፖዝ አካባቢ ያሉ ሴቶች የኤስትሮጅን ሆርሞን መጠን ስለሚቀንስ ለተለያዩ ችግሮች ይጋለጣሉ። ከማረጥ ወቅት ጋር ተያይዞ የሚመጡ ለውጦች በሆድ አካባቢ የሚከሰት ቦርጭን ጨምሮ ምክንያቱን ለማወቅና መፍትሄውን ለመረዳት ከዚህ በፊት የሰራሁት ቪዲዮ ስላለ ሊንኩን ዲስክሪፕሽን ላይ ታገኛላችሁ። ወደ ዛሬው ርዕሳችን እንመለስ። ሰሊጥ በውስጡ ፋይቶ ኤስትሮጅን የተባሉ ተፈጥሯዊ ንጥረ ነገሮችን ይዟል። እነዚህ ንጥረ ነገሮች እንደ ኤስትሮጅን ሆርሞን
በመስራት በማረጥ ወቅት የሚከሰተውን ድንገተኛ የሙቀት ስሜት ወይንም ሆት ፍላሽ ከፍተኛ ድካምና የባህሪ መለዋወጥን በተፈጥሯዊ መንገድ ያስታግሳሉ። 9ኛው ለክብደት ቁጥጥር ያለው ጥቅም ነው። ሰሊጥ በየዕለት ምግባችን ላይ እንድንጨምር ይመከራል። ምክንያቱም ሰሊጥ በፕሮቲንና በፋይበር የበለጸገ በመሆኑ ቶሎ የመጥገብ ስሜት ይሰጠናል። ይህም አላስፈላጊ የምግብ ፍላጎትን በመቀነስ ክብደታችንን በጤናማ ሁኔታ እንድንቆጣጠር ይረዳል። 10ኛው ለአእምሮ ንቃት ነው። ሰሊጥ ውስጥ ያለው ሰሳሚን የተባለ አንቲኦክሲዳንት ለአእምሯችን ልዩ ጥበቃ ያደርጋል። የቅርብ ጊዜ ጥናቶች እንደሚያሳዩት ሰሊጥ አእምሮን ከእርጅና ጋር ተያይዘው ከሚመጡ ጉዳቶች በመከላከል ወይንም ኒውሮ ፕሮቴክሽን የማስታወስ ችሎታችንን ያሳድጋል፣ ትኩረታችንንም ይጨምራል። እነዚህ ሁሉ 10 አስገራሚ የጤና ጥቅሞች ለማግኘት ሰሊጥን እንዴት ማዘጋጀትና መጠቀም እንዳለብን ማወቅ ያስፈልጋል። በቀን ከ1 እስከ 2 የሾርባ ማንኪያ ወይንም ከ10 እስከ 20 ግራም ሰሊጥ መመገብ ለሰውነታችን በቂ ነው። ሰሊጡን ከመመገባችሁ በፊት በትንሽ ሙቀት መቁላት እጅግ በጣም አስፈላጊ ነው። ምክንያቱም መቁላት በውስጡ ያሉትን ጸረ ንጥረ ነገሮች ወይንም አንቲ ኒውትራንትስ በመቀነስ እንደ ካልሲየም እና ማግኒዥየም የመሳሰሉ ማዕድናት በሰውነታችን ውስጥ በቀላሉ እንዲዋሃድ ወይንም እንዲሰርጉ ይረዳል። በተጨማሪም የሰሊጡን ጣዕም ያጣፍጠዋል፣ ለምግብ መፈጨትም ምቹ ያደርገዋል። ነገር ግን ሰሊጥን ስንጠቀም ልብ ልንላቸው የሚገቡ 3 ወሳኝ ነጥቦች አሉ። አንደኛው የካሎሪ መጠን ነው። ሰሊጥ ምንም እንኳን ጤናማ ቅባቶች ቢኖሩትም ከፍተኛ ካሎሪ ያለው ምግብ ነው። ስለዚህ ክብደት ለመቀነስ የምትፈልጉ ሰዎች ጤናማ ነው በሚል ብቻ ከመጠን በላይ እንዳትመገቡ መጠንቀቅ አለባችሁ። ሁለተኛው የአለርጂ ጉዳይ ነው። ሰሊጥ በዓለም አቀፍ ደረጃ ከፍተኛ የአለርጂ ምላሽ ከሚያመጡ ምግቦች አንዱ ነው። በሰውነታችሁ ላይ ሽፍታ ወይንም የመተንፈስ ችግር ካያችሁ ወዲያውኑ አቁሙ፣ አትመገቡት። ሶስተኛው የመድኃኒት መስተጋብር ነው። ለደም ግፊት ወይንም ለስኳር በሽታ መድኃኒት የምትወስዱ ሰዎች ከፍተኛ ጥንቃቄ አድርጉ። ሰሊጥ በተፈጥሮ ግፊትንና ስኳርን የመቀነስ ኃይል ስላለው ከመድኃኒቱ ጋር ተዳምሮ መጠኑን እጅግ ሊያወርደው ይችላል። ስለዚህ አዘውትራችሁ ከመጠቀማችሁ በፊት የግድ ከሐኪማችሁ ጋር ተማከሩ። ዛሬ በዝርዝር እንዳየነው ትንሿ ሰሊጥ በውስጧ እንዲህ ያለ ግዙፍ የጤና በረከት ይዛለች። ከልባችን ጤና እስከ አእምሯችን ንቃት፣ ከአጥንታችን ጥንካሬ እስከ ሆርሞናችን ድረስ ያላት ሚና በቀላል የሚታይ አይደለም። ጤናማ የአኗኗር ዘይቤን ለመገንባት ውድ የሆኑ አዳዲስ ምግቦችን ከመፈለግ ይልቅ እንዲህ ያሉ በቀላሉ የሚገኙ ተፈጥሯዊ ምግቦችን ማዘውተር መሰረት ነው። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለሌሎች ወገኖቻችን እንዲደርስ ከፈለጋችሁ ሼር አድርጉ። እንዲሁም በሳይንሳዊ መረጃዎች ላይ የተመሰረቱ ተጨማሪ የጤና መረጃዎች ለማግኘት ቻናላችንን ሰብስክራይብ ማድረግና የደወል ምልክቷን መጫን እንዳትረሱ። ስለ ሰሊጥ ያላችሁ ጥያቄ ወይም አስተያየት ካለ ከታች በኮሜንት መስጫው ላይ አጋሩኝ። በሚቀጥለው ቪዲዮ በሌላ የጤና ትምህርት እስክንገናኝ ጤናማ ሆናችሁ ቆዩኝ።